እንዴት ናችሁልን? በሌላ በቆንጆ ድራማ ተገናኝተናል። ፊልማችንን ስለምትወዱት ላይክ ማድረግና ቻናሉን ሰብስክራይብ ማድረግ አትርሱ እያለን ይህን ቆንጆ ፊልም ጋበዝናችሁ። ፊልሙ ሲጀምር ከመላው ኮሪያ በመጡ የባህል ሀብት ልጆች የተሞላ የሁለተኛ ደረጃ ትምህርት ቤት እናያለን። ጂን የተባለች ልጅን በድንገት መታ ሁሉም ሰው በቦታና በፋሽን ምርጫ ተጋርሞ በአድናቆት ይመለከታታል። ጂን በሙገሳው ተደስታ በፈገግታ ሰላምታ በሰጣቸውም ይህ ሁሉ የራሷ ቅዠትና ምናብ ብቻ ነበር። እውነታዋ ግን እሷ በትምህርት ቤት ውስጥም ማንም የማይቀርባትና ስሟን እንኳን የሚያውቀው ሰው የሌለ ብቸኛ ነበረች። ደረጃውን እየወጣቸው አንድ ተማሪ ገፍቷት ሲያልፍ ከህልሟ ትነቃለች። ጂን ከሰው ጋር ለመቀራረብ ብትፈልግም እንዴት እንደምታደርገው አታውቅም ነበር። ወደ ክፍል ስትገባም ሁሉም በትምህርት ቤቱ ሶሻል ሚዲያ ላይ ተጠምደው ታያቸውና እዛ ላይ ምንም ተከታይ የሌላት ሰው ብቻ ስለሆነች ትኩረት እንዲሰጧት በተለያዩ ነገሮች ላይ አስተያየት መጻፍ ብትጀምር ማንም ሰው ግን ዞር ብሎ ሳያት ይቀራል። በንዴትም ድምጿን ከፍ አድርጋ ስትጮህ አጠገው የተቀመጠው ልጅ ደነግጥና ይቅርታ አስጠይቀው እዚህ እንደተቀመጥሽ እንኳን አላውቅም ነበርኩ ሲል ንግግሩ ልቧን ስለሰበረው ራሷን እንደ ጥፋተኛና በጭራሽ እንደማትታይ ሰው ትቆጥረዋለች። በዚህ መሀልም የክፍሉ አለቃ ወደ መድረክ ወጥታ አዲሱን የትምህርት መርሃ ግብር ስታበስር ተማሪዎቹ በደስታ ስሟን እየጠሩ ያጨበጭቡላታል። ጂን ልክ እንደ ክፍሉ አለቃ ተወዳጅ ለመሆን የተመኘች ሆንግ የተባለ መልከ መልካም ተማሪ ወደ ክፍሉ ይገባል። እሱ በትምህርት ቤት ውስጥም ትልቁን ተወዳጅነት የተረፈና ታዋቂ ተዋናይ ለመሆን የሚሰለጥን ልጅ ነበር። ሁሉም ተማሪዎች ስለሚያደንቁት በሱ ትቀናለች። ወደ ቤት ስትመለስ ደግሞ ምሳ እንድትሰራ ለመጠየቅ ወደ እናቷ ስትደውል ቤተሰቦቿ እሷን ረስተዋት እራሳቸው ውጪ ምግብ ለመብላት እንደሄዱ ትረዳና በሀዘን እኔ ቆይ እናንተ ልጅ አይደለሁም ስትል እናቷ ይቅርታ ጠይቃት ስልኩን ዘጋዋለች። ከዛም የምርም ለማንም እንደማታይ አምና እያለቀሰች ስትሄድም አንድ ተማሪ በድንገት ይገጫታል። በማግስቱ ጂን የራሷን አይነት ብቸኛ የተረሱ ተማሪዎችን የያዘ አንድ የኢንተርኔት ግሩፕ አግኝታ በሀሰት ስም ትመዘገብና በግሩፕ ውስጥ ያሉት ሁሉ ተመሳሳይ ችግር እንዳለባቸውና እያንዳንዳቸው ስለገጠማቸው መገለል ሲያወሩ ስትሰማ በእጇ እንዳልሆነ የተረድታ እፎይታ ይሰማታል። በማግስቱ በትምህርት ቤቱ የስፖርት ክፍለ ጊዜ ሆኖ ተማሪዎች ወደ ሜዳ ሲሄዱ በድንገት ሆንግ መጥቶ በስሟ ሲጠራት በህልሟ ይሁን በእውኗ ማመን አቅቷት ትደነግጣለች። ስልኬን ቤት ረስቼው ነው በአስቸኳይ መደወል ስላለብኝ ስልክሽን ታበድኛለሽ ይላትና በደስታ ሰታው በውበቱ ተማርካ በትኩረት ስታየው ትቆይና እራሷ ልታስታውቃ ስትልም በሀፍረት ይቅርታ ብዙ አወራው መሰል በባህሪው ያስቆ ስልኩን እየመለሰላት ካመሰገናት በኋላ ቀድመሽ ወደ ሜዳ ሄጂን የመታጠቢያ ቤት ደርሼ እመጣለሁ። እዛም አጠገቡ ያሉ ሴቶች የሆንግን ፎቶ እያዩ ውበቱን ሲያደንቁት ጂንም እሷን የመሰገነበትን እያሰበች ልቧ በፍጥነት መምታት ጀምርና ገና በመጀመሪያው ቀን ፍቅር ያሳት ይመስላታል። የስፖርት ክፍለ ጊዜው አልቆ ጂን ልብሷን ቀይራ ብቻዋን ወደ ክፍል ስትመለስ ብዙ ተማሪዎች እሷን የጠበቋ ስለነበረ ብትገረምም አንደኛዋ ሴት ግን ሊፕስቲኳን ጠፋባትና ጂን ከክፍል የመጨረሻ ሰው ስለነበረች እሷን ማየት አለማየቷን ጠይቃታለች። ምን እንደምትመልስ ግራ ገብቷት ሆንግ ወደ ክፍሉ ገብቶ ከጀርባ ይጋጫታል። ወዲያውኑ ለሷ ተደረበውም እሷ እኮ እኔ ስትረዳኝ ስለነበረ እኔ ነኝ ከመጨረሻ የወጣሁት ስለዚህ እሷ ልትወስደው አትችልም ብሎ ይከራከርላታል። ከዛም የጠፋባትን ሊፕስቲክ ወንበር ስራ አግኝቶ ሰጥቷትም ጂንን በቪዲዮ ፊትም በሐሰት በመከሰሷ ይቅርታ እንድትጠይቅ ያደርጋታል። ጂን ደግሞ ንጽህናዋ ስትረጋግጥላት ደስ ብሏት ሆንግ እንደሚወዳት ማመን ትጀምራለች። ወደ እሷ ጠጋ ብሎም ደህና ነሽ? አዎ ደህና ነኝ። ከዛ ግን ስሟን በተሳሳተ መንገድ ሲጣራው ልቧ ይሰብራል። ወደ ቤት ስትመለስ መሬት ላይ አንድ ስልክ ታይና አንስታ ስትመለከተው የትምህርት ቤቱ የሶሻል ሚዲያ መተግበሪያ የተጫነበትና የሌላ ተማሪ ስልክ እንደሆነ ትረዳለች። ባለቤቱን ስላገኘችውም በኋላ ላይ ለመመለስ ይዛ ወደ ቤት ገባና ማታ ላይ ስልኩን ስትከፍተው ከእሷ ስልክ የተለየና ስለማንኛውም ሰው ብዙ የምስጢር መረጃዎችን ማግኘት የሚያስችል ልዩ ገጽታዎች እንዳሉ ስትረዳ ይህንን ስልክ ተጠቅማ ከሰው ጋር ለመቀራረብና ጓደኛ ለማፍራት ትወስናለች። በማግስቱ ሆንግ ታዋቂ ተዋናይ የመሆን ህልሙን ለማሳካት ወደ ትወናው አካዳሚ እየሄደ ያለ ሴቶች ልጆችም በምስጢር የሚመለከቱትና ፎቶውን ሶሻል ሚዲያ ላይ በመለጠፍ የበለጠ ታዋቂ ያድርጉታል። በትምህርት ቤት መምህሩም ሆንግ በፈተናው ከክፍሉ አንደኛ መውጣቱን ሲያበስር ተማሪዎች በጨበጭብለትም እሱ ግን በህይወቱ መሰላቸት የተሰማው ነበር። ጂን ደግሞ በትምህርት ቤት ውስጥም ያን ምስጢራዊ ስልኩን መጠቀም ትጀምራለች። ሁለት ሴቶች ስለሚወዱ ድምፃዊና ሊሄዱበት ስላሰቡት ኮንሰርት በመተግበሪያው ሲጻፉ ታይና እድሉ ለመጠቀም እሷም ያንን ድምፃዊ እንደምትወደው ትነግራቸውና ሴቶቹ ተገርመው ያወራታል። ከዛም ጓደኛሞች ለመሆንና ኮንሰርቱን አብረው ለመታደም ይወስናሉ። አንደኛዋ ግን ስለ ድምፃዊ የልደት ቀን ስጠይቃት ጂን ደንግጣ መልሱን ስለማታውቀው ወዲያውኑ እያዋሸች እንደሆነ ጠርጥረው ጥለዋት ሄዳሉ። ወደ ክፍል ስትመለስ ግን ተስፋ ሳትቆርጥ ድጋሚ ትሞክራለች። አንድ ተማሪ የጆሮ ማዳመጫ መግዛት እንደሚፈልግ መተግበሪያው ላይ ስለጥፍ ታየውና ወደ እሱ ተጠግታ አንድ ጥሩ ብራንድ ትጠቁመዋለች። ተማሪው ተገርሞ እንዴት እንደሚፈልግ እንዳውቀች ጠይቃትም እሷን በድንጋጤ ሁሉ ጊዜ ጆሮ ማዳመጫ ሳታረግ ብቻ ስለምትቀመጥ የፈለክ መስሎኝ ነው። ተማሪው ግን ደሃ ስለሆነ እያሽፈችበት መስሎ ተናዶ ይሄዳል። ደብሮት ክፍሉን ጥሎ ሲወጣም ጂን ይቅርታ አልጠይቀው ትሞክረም ሳይሰማ ትቀራል።
በኋላ ላይ መምህሩ አዲስ ተማሪ ወደ ክፍላቸው እንደሚቀላቀል ያበስርና ተማሪው ራሱን ጆን ብሎ ያስተዋውቃል። እሱ መልካምና ማራኪ ስለነበረ ሁሉም ሰው ወዲያውኑ ይወደዋል። በሌላ ጊዜ ሆንግና ጆን ተዋውቁና በትምህርት ቤት ውስጥም ሁለቱ ተወዳጅ ወንዶች ስለሆኑ ሁሉም ሰው ትኩረት ቢሰጣቸውም ጆን ግን ጂኒን ብቻ በትኩረት ይመለከታት ነበር። በሌላ ጊዜም ጆን ሊያናግራት ቢጠጋም እድል ሳትሰጠው ጥላው ስለሄደች ባህሪዋ እንግዲህ ይሆንበታል። በኋላ ላይ በስፖርት ክፍለ ጊዜ ተማሪዎቹ ወደ ሜዳ ሲሄዱ ሆንግ በቦርሳ ውስጥም ወደ ትምህርት ቤቱ ቲያትር ክፍል እንዲመጣ የሚጠይቅ ማስታወሻ ያገኝና ሲሄድም ጂኒ የጠበቀችው በማየቱ ይደነግጣል። ምን እንደምትፈልግ ስጠይቃትም ያንን ልዩ ስልክ ተጠቅማ የትምህርት ቤቱ አፕ ላይ ተጭኖ የተሰረዘ ቪዲዮ ታሳየውና በቪዲዮ ላይ ሲዘፍን የነበረው እሱ መሆኑን እንደምታውቅ ትነግረዋለች። ሆንግ ተዋናይ መሆን ስለሚፈልግና የወደፊት ስራው ስለሚበላሽ ይደነግጣል። በፍርሃት ተሞልቶም ድምጿን ከፍ አድርጋ እንዳትናገር አፏን ይዛታል። ከዛም ለገንዘብ ላይ ያስፈራራችሁ መስሎት ስንት ብር ነው የምትፈልጊው? ያልጠየቅሽውን ያህል ከፍልሻለሁ። ሚስጥርህን እጠብቅልሃለሁ። እኔ ገንዘብ አልፈልግም። የምፈልገው ብቸኛ ነገር ተወዳጅ መሆን፣ ሰዎች እንዲያውቁኝና እንዲናገሩኝ ብቻ ነው። ከዛም በውሸት የፍቅር ጓደኛዋ እንዲሆንና በሰው ሁሉ ፊት እንደሚወዳት እንዲናገር ጠይቀዋለች። ሰዎች አብረውን ሲያዩን ታዋቂ ሆናለሁ። ከዛም በኋላ መለየት እንችላለን። ሆንግ ግራ ገብቶት ለመሆኑ ታዋቂ ለመሆን ይህንን ያህል ለምን አስፈለገሽ? እድሜ ልኬን ተረስቼ ብቻዬንና ለማንም ሳልታይ በመኖሬ ልክ እንዳንተ በጓደኞች መከበብ ፈልጋለሁ። እባክህን ህልሜ እንዳሳካ እርዳኝ ስትለው ሆንግም እንደሚመልስ ጠፍቶበት እያሰበ ወደ ክፍል ይመለሳል። የክፍሉ አለቃ የሚሆን ነገር እንደረበሸው አይታ ደህና ነህ? ምን ሆነህ ነው? እሱ ግን በትክክል ሳይመልስላት ጂን ተከትላ መታ ድጋሚ ልታናግረው ስትመጣ ሆንግ ሚስጥሩን በሰው ሁሉ ፊት እንዳታወጣበት በመስጋት በፍጥነት ወደ ውጭ ይዟት ይወጣል። የክፍሉ አለቃም ሁኔታቸውን ስጠረጥር ጆንም አብረው አይቷቸው በውሸትም ፍቅረኛሞች እንደሆኑ በማሰብ በቅናት መብሰልሰል ጀምሯል። በኋላ ላይም ጂንና ሆንግ ወደ አንድ ባዶ ክፍል ይገቡና ጂንም ይሄ ቦታ ማንም ተማሪ ሳይሆን የምንገናኝበት ምስጢራዊ ቦታችን ይሆናል። ሆንግ ለምን ወደዚህ ቦታው ተደጋጋሚ እንደምትመጣ ስጠይቃትም ጓደኛ ስላልነበረኝ ብቻዬን እቀመጥበት ስለነበረ ነው ስትለው ልቦ ተነክቶ ያዝንላታል። በመጨረሻም ሊረዳት ተስማምቶ ለመሆኑ በትክክል ምን እንዳደረግልሽ ነው የምትፈልጊው? በደስታ እየፈነደቀችም ሁሉም ነገር አስቀድሜ ስላቀድኩት ምንም አትጨነቅ ትልና ወደ ጥቁር ሰሌዳው ጠጋ ብላ እቅዷን ማብራራት ትጀምራለች። እቅዷን በመጀመሪያው የትምህርት ቤቱ ክፍለ ጊዜ ላይ ሆንግ በክፍሉ ተማሪዎች ፊት ተንበርክኮ የፍቅር ጥያቄ እንዲያቀርብላት ነበር። እሷም ተማሪዎቹ በሙሉ በቅናት ሲያብዱና እሷ ታዋቂ ስትሆን በምናባ እያሰበች ያለ ሆንግ ወሬውን ያቆርጣታል። ይህንን የመሰለ የማይረባ ነገር አላደርግም። እኔ ምን የፊልም ኮከብ መስልሻለሁ እንዴ? ይህንን ካደረኩኝ እኮ መሳቂያ ነው የምሆነው። ከሱ ይልቅ ያንን የዘፈንኩበትን ቪዲዮ ብትለቂው ይሻላል። ሁለታችንም ሳንዋረድ ሌላ ሀሳብ አምጪ። ከዛም እውነቱ መሆኑን ትረዳና ወዲያውኑ ሌላ ቅር ታወጣለች። በዚህኛው ምናባ ደግሞ እሱ ስፖርት የጫወተው ውስጥ ጨርስ ወደ እሷ መቶ ውሃ እየጠየቃት በድራማዊ ሁኔታ የፍቅር ጥያቄ ሲያቀርብላት በምናባ እሱ ደግሞ አንቺ ለእኔ ከውሃና ከንጹህ አየር በላይ ትበልጭብኛለሽ ስላትና ተማሪዎችም ሲያጨበጭቡላት ይታያታል። ሆንግን በድጋሚ ከምናባ እያነቃት ለምንድነው ሀሳቦች ሁሉ እንደዚህ ሆኑት? አዲስ ፈጠራ እንኳን የላቸውም። ይህንን ነገር ለእኔ ተይው በቃ። እሷን በደስታ ተስማምታ ሚስጥሩ እንደምጠብቅለትና የዘፈን ድምፅ ደግሞ ልክ እንደ እንቁራሪት መሆኑን ለማንም አልናገረም። ለስድብሽ አመሰግናለሁ። አሁን ወደ ቤትሽ ሂጂ። በዛው ምሽትም ጂን በማግስቱ ለሚሆነው ነገር በጉጉት ተሞልታ መተኛት ያቅታታል። በተመሳሳይ ሁኔታ ሆንግም ክብሩን ሳይነካ እንዴት የፍቅር ጥያቄ ማቅረብ እንዳለበት እያሰበ ሌሊቱ ሙሉ ስተኛ ያድራል። በማግስቱ ጠዋትም ጂን ደስተኛ ሆና ወደ ትምህርት ቤት ስትሄድም መንገድ ላይ ፍቅረኛሞች እያየች ከጥቂት ሰዓታት በኋላ እኔም ልክ እንደነሱ ሆናለሁ አይኗን ጨፍና በምናብ እየሄደች እያለ በድንገትም ከአንድ ሰው ጋር ትጋጭና ያገኘችው ሚስጥራዊ ስልክም መሬት ላይ ይወድቅባታል። ጂን ስልኩ እንዳልተሰበረ ስታረጋግጥ ተረጋጋለች። የተጋጨችውን ሰው ጆን ስለነበረም ለስልኩ ይህንን ያህል መጠንቀቋን አይተው በንዴት ምንድነው አልተቀየርሽም? የማስተር ችሎታሽ አሁንም በጣም ደካማ ነው ብሏት ሲል ግራ ገብተዋት ይህ ልጅ እንዴትና የት ነው የሚያቀኝ? በሌላ በኩል ሆንግ ሌሊቱ ሙሉ ባለመተኛቱ ደክሞ ትምህርት ቤት ይደርሳል። የክፍሉ አለቃ መረበሹን አይታ ልታናግረው ስትሞክር እሱ ግን ሳያስበው በጂንስ ሚስጥራት ተገርማ ደህና ነህ ግን ሆንግ ሲመልስላትም ጂን ወደ ክፍሉ ገብታ ከሩቅ ምልክት ታሳየዋለች። ከዛ ስትፈልገው ስላጣችው ሁሉን የተወ መስሏት እንዳለች። ሌሎቹ ተማሪዎች ደግሞ ሲሯሯጡ ውሃ ያፈስባትና ሆንግ ደርሶ በፊቷ በመቆም ውሃው እንዳይነካት ይጋርዳታል። ልጆቹንም አሁኑን ጂንን ይቅርታ ጠይቋል ሲል ደስ ይላታል። በዛው ሰዓትም ሁሉም ተማሪዎች ሁኔታውን እያዩ እድሉን በመጠቀም በሁሉም ሰው ፊት ጂንን እወዳታለሁ፣ ፍቅረኛ እንድትሆን እፈልጋለሁ ብሎ በይፋ ፍቅር ጥያቄ ሲያቀርብላት ተማሪዎቹ በድንጋጤ ይፈዛሉ። እሷ ግን ድንገት ስለሆነባት አፍራ ትሄዳለች። በድጋሚም ከጆን ጋር ትገናኝና ታውቀኛለህ እንዴ? እንዴት አላውቅሽም? ከልጅነትሽ ጀምሮ ምንም አልተቀየርሽም። በትኩረት ስታየውም የልጅነት ትዝታዋ ይመጣባትና በልጅነቷ ብቸኛ ስትሆን ሁልጊዜ አብሯት የሚጫወተው የሚንከባከባትም ጆን ነበር። እንዴት ተቀየርክ? የበለጠ ደም አምሮብሃል። ደረጃው ስር ተንሸራታ ልትወድቅ ስትልም
ሆንግና ጁን ሁለቱም በፍጥነት ሊረዷት ይሞክሩና ሁለቱ ወንዶች ወዲያውኑ እርስ በርስ በቅናት ይታያሉ። ሆንግም ጂንን ለብቻዋ ሊያናግራት ሲልም ጆን በግድ ጥሏቸው ሊሄድ ይልና ድጋሚ አንቺን በማየቴ በጣም ደስ ብሎኛል ብሏት ሄዳል። ከዛም ከሆንግ ጋር ሆነው እንዴት ጆን እንደምታውቀው ስጠይቃትም ከልጅነቴ ጀምሮ ብቸኛ ጓደኛዬ ነበር። ከዛም ቤተሰቦቹ ከ10 ዓመት በፊት ይዘውት ሄዱ። የሁሉን ግዴታ መወጣቱን ያስታውሳትና ጂን በመተግበሪያው ላይ የሆንግ የፍቅር ጥያቄ ቪዲዮ በየቦታው ተሰራጭቶ በአንድ ቀን ታዋቂ መሆኑን ስታይ ማመን ያቅታታል። ለመሆኑ ከፍቅር ጥያቄው በኋላ ለምን ጠፋሽ ሲላት እያፈረች ያልጠበቅኩ ስለነበረ ነው። በህይወት የመጀመሪያ ጊዜ ነው። እቅዱን በማበላሸቷ ይቅርታ ጠይቀው ሁሉም ሰው ስሟን እስኪያውቀው ድረስ በውሸት አንድ ላይ እንዲሆኑ ጠይቀው እምቢ ብሎ ሊሄድ ሲልም ጂን ያንን የሚያዋርድ የዘፋን ቪዲዮን ታስታውሰውና አማራጭ እንደሌለው ሲረዳ አብሮ ለመቀጠል ይስማማል። ሰዎች እንዲደነቁብሽ ከፈለግሽ ልክ እንደ ክፍሉ አለቃ ልዩ ማንነት ሊኖርሽ ይገባል። ያልኩሽ ገባሽ? በጭንቅላቴ እኮ ጎበዝ ነኝ፣ ሙሉ በሙሉ ገብቶኛል ብለው ትሄዳለች። ወደ ክፍል ስትመለስም በአገር አቀፍ ፈተና ዝቅተኛ ውጤት በማምጣቷ አዝና ብቻዋን የተቀመጠችን ሴት ታይና አጋጣሚውን ለመጠቀም ሄዳ ለማጽናናት ብትሞክርም በግል ህይወቷ ጣልቃ የገባችባት ይመስላትና ወዲያውኑ ስህተቷን ተረድታ ስታፍር ነገሮች ከመበላሸታቸው በፊት ሆንግ ከሩቅ ምልክት እያሳየ ወደ ስፖርት ሜዳው ይጠራታል። ጂን ግን ተስፋ ሳትቆርጥ ድጋሚ ለመሞከር ተወስንና የተወሰኑ ሴቶችም ቅርጫት ኳስ ሲጫወቱ አይታ ተሰጠዋን ካሳየቻቸው ጓደኛ ሊያደርጓት እንደሚችሉ በማሰብ ኳሷን ይዛ ለመወርወር ትዘጋጃለች። ሆንግ ከሩቅ ሆኖ ሊሳካላት እንደሚችል በትኩረት ቢጠብቅም ሳታሳካ በስተቀር ግን ተማሪዎቹ በሙሉ ይስቁባታል። ጂን በአፍረት ተውጣ ሜዳውን ጥላ ከወጣች በኋላም አንድ ተማሪ ከክፍል ጓደኛው ጋር ሲያወራ አይታ ወደ ንግግራቸው ተቀላቅላለች። አስተዋይና ሳቢ ለመምሰል ብላም በመሀል ንግግራቸውን ደጋግማ ስታቋርጥባቸው ተማሪዎቹ ምን እያወሩ እንደነበረ እንኳን እንዲጠፋባቸው ታደርጋቸዋለች። ጂንም ማንም ሰው ልታገሳት እንዳልቻለ ተሰምቷት ምን ስህተት እየሰራች እንደሆነ ግራ ይገባታል። በሰዓቱም ሆንግ ይደርስና በፍጥነት ወደ ምስጢራዊ ክፍላቸው ይዘዋት ይመጣል። ከዛም በንዴት ከሰው ጋር ተግባቢ ሁኚ ስልሽ እኮ ይህንን አድርጊ ማለት አይደለም፣ የውሸት ማንነት ከመጫን ይልቅ ራስሽን ሁኚ። ጂን ስሜቷ ተነክቶ እያለቀሰችም አንተ ሁሉ ጊዜ ተወዳጅ ስለሆንክና ሰው ሁሉ በአንተ መከበብ ስለሚፈልግ እኔ የሚሰማኝን ስሜት ልትረዳው አትችልም ስትለው ያዝንላትና ለቅፋት ብሎ ሶፍት ይሰጣታል። እኔም ሁሉም ሰው ታዋቂ በመሆኔ በህይወቴ ደስተኛ እንደሆንኩኝ ቢያስበም እውነታው ግን እንደዛ አይደለም ብሎ ስለ ራሱም እውነቱን ይነግራታል። ጆን እሷ የተናገረችው ነገር ሁሉ ቀልድ መሆኑን ለሁሉም ሰው ለማስረዳትና ለማሳመን ይሞክራል። የክፍሉ አለቃ እሷ ላይ እየሳቀች ወደ ጆን መቅረብ ትጀምርና ዛሬ አብረህን ወደ ሬስቶራንት ለምን አትመጣም? አብረን ብንዝናና ደስ ይለኛል ብላ ትጋብዘዋለች። እኔም አሁን አስቸኳይ ልምምድ ስላለብኝ መሄድ አለብኝ ብሎ አካባቢውን ጥሎ ይወጣል። ነገር ሁሉ አጠራጣሪ የሆነበት ጆንም ሆንግን በምስጢር ለመከታተል ይወስናል። በዛው ምሽትም ጆን የትወና አካዳሚው አቅራቢያ ሆንግን ተከታትሎ ይደርስበትና ፊት ለፊት ይጋፈጠዋል። የምትዋሸው ውሸት አሁን አብቅቷል፣ እውነቱን ሁሉ ደርሼበታለሁ። ስለ ውሱም ወዲያውኑ ክብሉ ይደነግጣል። ታሪክ ወደ ኋላ ተመልሶ ሆንግ መጀመሪያ ወደዚህ ትምህርት ቤት ሲመጣ ተማሪዎቹ በመልኩ ምክንያት እሱ ታዋቂ ተዋናይ ለመሆን እየሰለጠነ ያለ መስሏቸው ነበር። ሁሉም ሰው ደንቀውና ጓደኛ ሊሆን ይፈልግ ነበር። ሆንግ ግን ይህንን ስህተት ከማስተካከል ይልቅ ያገኘውን ታዋቂነትና የተማሪዎቹን ትኩረት ሳይወደደው የታዋቂ ተዋናይ ሰልጣኝ እንደሆነ ይዋሻል። ወደ አሁኑ ጊዜ ስንመለስም ሆንግ በንዴት ጆንን ይህን ሚስጥር እንዴት ልታውቀው ቻልክ ብሎ ይጠይቀዋል። ጆን ግን መልስ ለመስጠት ፈቃደኛ ስላልሆነ ይከራከራሉ። ጆንም እውነቱን ሁሉ ለትምህርት ቤቱ ተማሪዎች አውጥቼ ይናገራለሁ ብሎ ያስፈራረዋል። ከዛም ከጂን አጠገብ ሙሉ በሙሉ ራቅ ብሎ ያስጠነቅቀዋል። ጆን ግን እሷ በሆንግ የተታለለች መስሎት ስለነበረ አሁን እውነቱን አስቀድማ እንደምታውቅ ሲረዳ በሁለቱ መካከል የሆነ ትልቅ ሚስጥራዊ ግንኙነት አለ ብሎ መጠራጠር ጀምሯል። በዚህ መሀልም ጂን ከክፍል ጓደኞቿ ጋር ሬስቶራንት ውስጥም ትቀመጣለች። ለመጀመሪያ ጊዜ ከጓደኞቿ ጋር ወደ ውጭ ስለወጣች ደስ ይላታል። ግን የክፍሉ አለቃ ጂንን ለማሸማቀቅ ሆን ብላ መጥፎ አስተያየቶችን ትናግራታለች። አንቺ እኮ ብዙ ጊዜ ጓደኛ ስለሌለሽ እንደዚህ አይነት ውብ ቦታዎች መተሽ በጭራሽ አታውቂም አይደል እያለች ታሽፍባታለች። እሷ ግን ችላ ለማለት ትሞክራለች። ከተማሪዎቹ አንዱ ስልክ ተደውሎለት ወደ ውጭ ሲወጣ የክፍሉ አለቃ ይህንን አጋጣሚ ተጠቅማ ወደ ሰው ጠጋ ትልና ለመሆኑ አንቺና አሁን ምን አይነት ግንኙነት ነው ያላችሁ? እሱን ትወጂዋለሽ እንዴ ብላ ታስጨንቃታለች። ባልጠበቀችው ጥያቄ ትናቅጣ የምትለው ሲጠፋባት ወደ መታጠቢያ ቤት መሄድን ሰበብ አድርጋ ከጠረጴዛው ትነሳለች። ወደ ውጭ ስትወጣም አንዲት ጉልበተኛ ደካማና ፈሪ ተማሪን አስቆማ በኃይልም ገንዘብ ስትቀማው ታያታለች። ጉልበተኛዋም የታዘዝከውን በሙሉ ካላደረክ ይህን የወረበላ ቡድኖች መታው ይደበድበዋል ብላ ታስፈራራዋለች። ጂን በነገሩ ተናዳ መሀል ላይ በመግባት ከሱ ላይ እጅሽን አንሺ፣ አሁኑም ለትምህርት ቤቱ ርዕሰ መምህር አሳልፌ ያስጥሻለሁ ብላ ትጮህባትና ልጅቷ ግን እየሳቀች እኔም የምፈልገውን አግኝቻለሁ ብላ ማሾፍ ትጀምራለች። ጂን ወደ ተማሪው ሊጠጋ ብላ ደህንነቱ ልታረጋግጥ ብትሞክርም እኔ ከአንቺ እርዳታ በፍጹም አልፈለኩም፣ አንቺ እኮ የኔ ጓደኛ አይደለሽም ብሎ ጥሏት ይሄዳል። የልጁ ንግግር ልቧን ይነካውና በነጋታው በትምህርት ቤት ጂን ተማሪውን ልጅ በድጋሚ ለማነጋገር ብትሞክርም እሱ ግን ችላ ይላታል። ሊሆን ግን ወደ ምስጢራዊ ክፍላቸው መጥቶ እንዲያገኛት
ተከታታይ መልክቶችን ብትልክለትም እሱም መልክቶቿ ሙሉ በሙሉ ችላ ይልባታል። ጂን እንደገና ብቸኛና ተስፋ ቢስ የነበረችበት የድሮ ህይወቷ ትዝ እያላት ታዝናለች። ሆንግ ወደ ክፍሉ ሲመጣ በር ላይ ጠብቃው የላኩልህ መልክቶች ለምን አትመልስልኝም ብትለውም እሷ በቦታው ላይ እንደሌለች ሁሉ አልፏት ሄዳል። ግራ ተገብቶ ወደ ክፍል ውስጥ የሚተከተላቸው በእኔ ላይ ተናድሃል እንዴ ብላ ጠይቀዋለች። እሱ ግን ሚስጥሬን አውጥታ ለጆን አጋልጠችብኝ ብሎ ስላሰበ ይኮሳተርባታል። ይህ ሁኔታ በትክክል ስትከታተል የነበረችው የክፍሉ አለቃም በቅናት ወደ እሷ ትመጣና ሆንግን መከተልሽን አቁሚ፣ አንቺ እኮ ለሱ የሚመጠን ደረጃ የለሽም ብላ ትሰድባታለች። እነዚህ ቃላቶች እያስከፋት ጆን በድንገት መጥቶ እጇን ይዘዋት ከክፍል ውስጥ ይዘዋት ይወጣል። ሆንግም ይህን ሲመለከት በሁለቱ መካከል የሆነ ነገር እንዳለ በማሰብ በሳጫል። ጂን ግራ ተገብታ እያለም ጆን ለምንድነው ሁሉ ጊዜ ወደ ሆንግ ለመጠጋት የምትለፊው? እኔ እኮ ህይወቴ ሙሉ ብቻዬን የኖርኩኝና በሰዎች ሁሉ የተጠላው ልጅ ነኝ። እሱ ግን ለእኔ መልካም የሆነ የመጀመሪያው ሰው ነበር። አሁን ለምን እንደዚህ እንደሚያደርገኝ አልገባኝም ብሎ የልቧ ምስወት ትነግረዋለች። ለእሱ አዝኖ እጇን ይዛትና አንቺ እኮ በውሸት የታለልሽ ነው። ሆንግ ለሁሉም ሰው የዋሸ እንጂ በትወና አካዳሚ ውስጥ አይሰለጥንም። በትደነግጥም ወዲያውኑ እሱን እባክህን ሚስጥር ለማንም ሰው እንዳትናገር። እሷም ይህንን እውነት ገና ከመጀመሪያው ጀምሮ ታውቅ ነበር። እሱ ገርሞትም ሆንግን ትወጂዋለሽ? እሷም እያመነታች እኔ እኮ ሚስጥሩ ለመጠበቅ ቃል ስለገባሁኝ ብቻ ነው። ሆንግ ለምን ሊያነጋግራት እንዳልፈለገ እንደገባ ስትነግረው የተፈጠረውን አለመግባባት ያስረዳታል። እሱ እኮ ሚስጥሩን ሁሉንም ነገር አውጥተሽ ለእኔ ነገርሽ መስሎት ነው ያኮረፈሽ። እሷም እውነቱን ስትረዳ ወዲያውኑ ነገሩ ለማስረዳት እየሮጠች ትሄዳለች። ነገር ግን እሱን ሳታገኘው ትቀርና በዛ ምሽት በተደጋጋሚ ብትደውለትም ስልኩን ሳይነሳ ይቀራል። በመጨረሻም ስልኩን ያጠፋዋል። በነጋታውም ከክፍሉ ውጭ ቆማ ጠብቃ በመጨረሻ ታስቆመዋለች። ሁሉም ነገር በተሳሳተ መንገድ የተረዳኸው ብትለውም እሱ ግን ከጆን ጋር አስታውሪ በገዛ አይነችሻለሁ እውነቱን ሁሉ የነገርሽው አንቺ ነሽ ብሎ ሊሰማት ሳይፈልግ ጥሏት ይሄዳል። በዛ ምሽትም የአፋሪ ተማሪ ወደ ቤቱ የተመለሰ ያለ ጉልበተኛዋ ልጅ የወረበላ ቡድን መሪ የሆነውን ፍቅረኛዋንና ጓደኞቹን ልካ ታስመታዋለች። የወረበላ ቡድን መሪ ሊደበደበው ሲዘጋጅ አንድ ድምጽ መሃል ላይ ይገባና እሷም ጂን ነበረች። ሁሉንም ነገርን በስልኳ ቪዲዮ እየቀረጸች ነበር። ሰውየውም ተናዶ ስልኳን አሁን ቀምታችሁ ስበሩት ብሎ ለጓደኞቹ ትእዛዝ ይሰጣል። ምንም እንኳን ብትደነግጠም ማስቀደማ ተዘጋጅታ ስለነበረ ያገኘችውን ስልክ በመጠቀም መረጃ ታወጣለች። ለወረበላ ቡድን መሪም የምትወዳት ፍቅረኛ እኮ እየከዳች ነው፣ ለዚህም በቂ ማስረጃ አለ። ከዛም ጉልበተኛዋ ልጅ ከሌላ ጋር ሁና ታሳያውና ልጅቷ ደንግጣ ስልኩን ለመንጠቅ ብትሞክርም ፍቅረኛዋ ግን እየከዳችው እንደሆነ ተረቶ በንዴት ያስቆማታል። ጂን ወዲያውኑም ይህንን ቪዲዮ በምስጢር የቀረጽኩት እኔ ነኝ፣ አሁን በማንኛችንም ላይ ጉዳት ከደረሳችሁ ለፖሊስ አሳልፌ ያስጣችኋለሁ ብላ ታስጠነቃቸዋለች። በነገሩ የተናደደው ሰውዬም ሊጎዳት እየሞከረ ስትፈራ በመጨረሻው ሰከንድ ሆንግ ከየት መጣ ሳይባል በድንገት ደርሶ ከፊቷ ይቆማል። ያለምንም አመንታት ከወረበላ ቡድን አባላት ጋር ፊልም ይጀምራል። ሆንግ ምንም እንኳን በውበቱና በየዋህነቱ የታወቀ ቢሆንም በድብድብም የሚችለው ሰው ስላልነበረ የቡድን መሪና ጓደኞቹን በቀላሉ እየመታ መሬት ላይ ዘራቸዋል። ሁሉም ሰው በሱ ጥንካሬ ከብሎም ይደነቃል። ልክ ከወረበላ ቡድን አባላት አንዱ ከሆንግ ኋላ መጥቶ በድንገት ሊመታው ሲዘጋጅ ጂን ነገሩን ቀድማ በማየትም ሆንግ ተጠንቀቅ ብላ የሮጠች መታ አንዱን ከባድ ዕቃ አንስታ የሰውየው ራስ ላይ በኃይሉ ተመታዋለች። ወረበላውም ራሱን ስቶ መሬት ላይ ይዘረራል። እሱም በእሷ ድርጊት ተደንቀው ስላዳንሽኝ አመሰግናለሁ። እሷም ይህንን አጋጣሚ በመጠቀም እኔ አንተን በፍጹም አሳልፌ አልሰጠሁህም፣ ሁሉም ነገር በተሳሳተ መንገድ የተረዳኸው ብላ እውነቱን ሁሉ ታስረዳዋለች። እሱም አምኗት ከልቡ እያመሰገናት በተለይም ያንን ምስኪንና ፈሪ ተማሪ ለማዳን ህይወቷን ለአደጋ አጋልጣ መጣሏን ሲረዳ ልቡ በፍቅር ይነካል። ጠዋትም ጂን ወደ ትምህርት ቤት ስትመጣ ግን ያላሰበችው ነገር ጠብቃታል። ትናንት ምሽት ያደረገችው ያስደናቂ የጀግነት ድርጊትም ወሬ በትምህርት ቤቱ ሚኒ ሚዲያ ተሰራጭቶ ተማሪዎች ሁሉ ስሟን በኩራት ማወቅ ይጀምራሉ። በዚህ ምክንያትም ጂን ለመጀመሪያ ጊዜ ስትመኘው የነበረውን ታዋቂነት በመጨረሻ ማግኘት ትችላለች። እሷም ወደዛ ሚስጥራዊ ክፍል ስትሄድም ሆንግ ቀድሟት እሷን በጉጉት ጠብቃት ታገኘዋለች። ወደ እሷ ጠጋ ብሎም በድንገት ስለዘጋትና ስለጠረጠራት ይቅርታ ይጠይቃታል። እሷ ግን እኔ እኮ አልተናደድኩብህም፣ እንደውም ስለ ሁሉም ነገር አመሰግናለሁ። ምክንያቱም የእሱ ምክር ተከትላ በሰዎች ፊት የእሷን እውነተኛ ማንነት ማሳየት በመጀመሯና ይህንን ለውጥ ልታመጣ በመቻሏ ነበር። ወደ እሱ ጠጋ ትልና እጁን ትይዘዋለች። ሆንግ እኔ ከሰዎች ጋር እንዴት መግባባትና መገናኘት እንዳለብኝ በሚገባ እስከማር ድረስ እባክህ እንደ እውነተኛ ጓደኛዬ ሁል ጊዜ ካጠገቤ አትራቅ። እሱም በኩል ሰዓት ደስታና ድንጋጤ ይሰማዋል። ለመጀመሪያ ጊዜ ጂን ምን ያህል ውብና ደስ የምትል ልጅ መሆኗንም ያስተውላል። አይኖቹን ከእሷ ላይ ማንሳት የሚያቅተውና እሷም ከልቡ ይወዳታል። ልክ እሷ ለመናገር አፉን ሲከፍት ግን ጆን በድንገት ከየት መጣ ሳይባል ወደ ክፍሉ በመግባት ነገሩን ያበላሸዋል። ጆንም ጂን ከሰዎች ጋር እንድትግባባና ማህበራዊ ህይወቷን እንዲስተካከል መርዳት ያለብኝ እኔ ነኝ። ምክንያቱም እኔ ከማንኛውም ሰው በላይ ከልጅነቷ ጀምሮ በደንብ አውቃታለሁ። የልጅነት ጓደኛዋ ከሆነ ነኝ እያለ ይከራከራል። ጂን ማህበራዊ ህይወቷን እንዴት ማሻሻል እንዳለባት የሚገልጹ ምክሮችን መጻፍ ጀምሯል።
ሆንግ ቀንቶም አንተ ከዚህ ጉዳይ ውስጥ እጅህን አውጣ፣ እሷን የመርዳት ሙሉ ኃላፊነት የኔ ብቻ ነው። እያንዳንዳቸው ለጂን የበለጠ ቅርብ መሆን ስለሚፈልጉ እሷማ እንደሚረዳት በሚል ልክ እንደ ትንንሽ ልጆች እርስ በርስ ጨቃጨቃሉ። እሷም በሁለቱ ድርጊት ተበሳጭታና ተጨንቃ እባካችሁ ሁለታችሁም ጨጫታችሁን አቁሙ፣ እኔ ምንም አይነት አዲስ ጥልና ችግር በፍጹም አልፈልግም ብላ ታስቆማቸዋለች። በኋላ ላይም ሁሉም ወደ ክፍል ይመለሳሉ። የክፍሉ ተማሪዎች ጂን በትምህርት ቤት ውስጥም ካሉ በጣም መልካምና ታዋቂ ከሆኑት ሁለት ወንዶች ጋራ በአንድነት ስትራመድ ሲያዩ ደንግጠው ባድናቆት ይመለከቷታል። የክፍሉ አለቃም ይህንን ስታይ ብትቀናም አዲስ ምስጢራዊ ቅርስ ስላላት ቅናቷን በፈገግታ ተሸፍነዋለች። ወዲያውንም በትምህርት ቤት ውስጥ ትልቅ ውድድር መዘጋጀቱን ለሁሉም ታውጃለች። በውድድሩ ላይ መሳተፍ የሚፈልግ ማንኛውም ተማሪ የራሱን ጥሩ ቪዲዮ ሰርቶ በትምህርት ቤቱ አፕ ላይ መጫን ይኖርበታል። ከሁሉም በላይ ከፍተኛ የላይክ ቁጥር ያገኘው ቪዲዮ የገንዘብ ሽልማት ያሸንፋል። ተማሪዎቹ በነገሩ ደስ ብሏቸው ወዲያውኑ የየራሳቸውን ቪዲዮ ማዘጋጀት ጀምራሉ። የክፍሉ አለቃም በውድድሩ ላይ ለመሳተፍ ታቅዳለች። ምክንያቱም ባለፈው ዓመት ውድድሩን ያሸነፈችው እሷ ስለነበረች ዘንድሮም ድሉን በድጋሚ ትፈልገዋለች። ግን ጂን ካሸነፈች የበለጠ ታዋቂ ትሆናለች ብላ መልሳ ትጨነቃለች። ከዛም ጂን ብቻዋን ቪዲዮ ብትሰራ እንደማይታየላት አስባ እና ሆንግ ታዋቂ ስለሆኑ አብሯት እንዲቀረጹ ብጠይቃቸውም ስላልተስማሙ ይደብራታል። ከዛ ሁሉም በቡድን ሲሆኑ ብቻዋን ተቀርና አለቃዋን አብረው እንዲሰሩ ውስጥ ጠይቃት ድፍረትሽ ጓደኛሽ መሰልኩሽ እንዴ ብላ ጥላት ትሄዳለች። ከዛ ግን ተስማምታ ጂንንም እና ጆን ዳንስ አስለማምደዋት ከአለቃዋ ጋር በደንብ ትሰራና ሆንግም ተገርሞ ሲያት ያየችው አለቃዋ ቀንታ መውሰድ ያለባትን መድኃኒት ከልክ በላይ ወስዳ ትታመምና ትወድቃለች። ጂንም ወደ ትምህርት ቤቱ ክሊኒክ ትወስዳትና አለቃዋ አስተነቃም በእጅ ላይ ተናዳ ትጮህባታለች። ጂንም አለቃው የምትናደድባትና የምትቀናባት ሆንግን ስለምትወደውና ፍቅሯ ለመግለጽ ተዘጋጅታ ስትሄድም እሱ ጂን እንደሚወዳት ሲናገር ሰምታ እንደሆነ ትደርስበታለች። ጂንም ሆንግን ለመራቅ ወስና ስትለያየው እሱ ቢለምናትም እምቢ ትለዋለች። በዚህ ተነሳ ደብሯትም ጆን አግኝቷት ምግብ ቤት ወስዶ እንድትበላ እያደረገ ይንከባከባታል። ወደ ፓርክ ወስዷትም የልጅነታቸውን ጊዜ እያስታወሰ ልንከባከብሽ ቃል ገብቻለሁ፣ ስታዝኝ ካጠገብሽ አርቅም ስላት ደስ ይላታል። ከጎኔ ስለሆንክ አመሰግናለሁ። አይስክሬም ገዝቶላትም ደስ ብሏት እየበላች ሆንግ በድንገት መጥቶ ይቀላቀላቸዋል። ጆን ቀንቶ በማላቸው ቢገባም ስልክ ተደውሎለት ብቻቸውን ጥሏቸው ይሄዳል። ሆንግም ለሷ ለምንድን ነው እየራቅሽኝ ያለሽው ቢላትም እውነቱን ትደብቀዋለች። በነጋታው አለቃዋን አግኝታት በኔና በሆንግ መካከል ምንም ነገር የለም ብትላትም ከአንቺ ምንም መስማት አልፈልግም ብላት ትሄዳለች። ከዛ ግን ሆንግ ታዋቂ ቡድን ውስጥ እንደሌለበት ሲወራ ወሬውን ካፑ ለማጥፋት የሚስጥር ስልኳን ስትጠቀመው አለቃ ደርሳባት ትቀማታለች። እሷም ሆንግ የታዋቂ ቡድን ሰልጣኝ ነኝ ብሎ መዋሸቱን ይደርሱበታል ብላ ትጨነቃለች። እሱ ግን በራሱ ሁሉንም ውሸት እንደሆነ ቪዲዮ ይሰራል። ተማሪዎቹም ከዛ በኋላ ውሸቱን ስላወቁ ሊያሰቃዩት ሲሞክሩ ጆን ሊያስቆማቸው ይሞክራል። በተቃራኒ ታዋቂ ቡድን ሰልጣኝ ጆን እንደሆነ ይደርስበታል። ሆንግን በቪዲዮ ውድድር አሸነፈ። መድረክ ላይም ጂን ከነ ማንነት የተቀበልሽኝ አመሰግናለሁ፣ ሁላችሁም ደግሞ ስለዋሻችሁ ይቅርታ ሲል ተማሪዎቹ ይቅርታ ያደርጉለታል። አለቃውም አግኝታው ስለ ዋሻ አልተናደድኩብህም፣ ግን ጂንን ከኔ ስታስበልጣት እናድዳለሁ፣ ስላደረኩት ነገር ይቅርታ ትለውና ሰላም ይፈጥራሉ። ምሽት ላይም ጂንን ሲያገኛት ሀቀኛ እንደሆን ስላደረግሽኝ አመሰግናለሁ፣ እባክሽ ከኔ አትራቂ፣ ከዚህ በኋላ ታዋቂ ለመሆን አላስብም፣ አንተ አብረኝ መሆንህ በቂ ነው ብላ ፍቅራቸውን ተገላልጸው ፍቅረኛሞች ሆናሉ። ጆንም ታዋቂ ተዋናይ ሆኖ ሲያገኛቸው ለሷም አሁን ጓደኛሞች እንደሆነን አትርሺ፣ እርዳታ ሲያስፈልግሽ ከጎንሽ ነኝ ብሏት ሁሉም ደስተኛ ሆነው ፊልሙ ይጠናቀቃል።